በጣም መጥቆር ነበረብህ እንደዚህ እንዳለፋፍ ፋብሪካ ተቃጠለ ረጅም ጊዜ ቤት ያደርኩ እቶ የምወድሽ ናፍቆቴና የት ነበር ያለሽው ምናምን ትንሽ ማውቅ አንዳንዴ አስቸጋሪ ግሩፕ የመሆን ነገር አለ የተወሰኑ ሰዎች ብቻ ከተማው ላይ እንዲሰሩ ይደረጋል የተወሰኑ ዘፋኞች 5-6 ቦታ ይሰራሉ የሚያንገበግበኝ ነገር የተወሰነ ባንድ አሁን ለምሳሌ ኢዮብ ሳክስ ጉራማይሌ ባንድ አለ የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ይህ የአዲዮ ጨዋታ ነው ዛሬ ሁሌ ከባድ ነው አሁን ደግሞ ከባድ ሚዛን የሆነ እንግዳ ይዤላችሁ ወጥቻለሁ ከኳስ ሜዳ መርካቶ ከመርካቶ ፒያሳ ከፒያሳ ቦሌ ከተማዋን ታ ሲያረጋት የነበረው በጣም የምንወደው የምናከብረው እኔ ሞክሼ ብዬ የምጠራው ወንድሜ ጓደኛዬ አዲስ ሙላት እንኳን ደህና መጣሽ አዱ ገላ ና ግባለት ደህና ለማን ነው የሚያወራየው ሌላም የምደርብ መስሎኝ ነበር እንግዳ ሌላ ሁለት አዲ ደህና ነህ አለው አዱ ገላ ገፋሃል እንዳለ ገፈነ የመጣው ከፍተኛ ቅላት ልክ ሜትሮሎጂ ላይ በሰሜን ክበብ ከፍተኛ ዳመና ምናምን የሚሉት አንተ ላይ ከፍተኛ ምንም ከፊል ደመና ማይል የለም ከፍተኛ ቅላት ገፎ የመጣ የመጀመሪያው ሰው ከኢትዮጵያ እንዴት ነው እኔ እንጃ እንደውም እኮ አለ መርካቶ ፀሐይ አለ አይ ኧረ የለም እንዳለ ለቋል ባዴ ነው ውስጡ ነው አበላሉ ነው ይክትፎ ጥሬ ስጋ እኔ ምንድነው ግን ከጥሬ ቦርጭ የለ ሰውነት እስሊም ጥሬ ስጋ ግን ባይዘዝ ምንድነው እኔ እንጃ ያው ከልጅነት ነው መሰለኝ ተወዳለ ጥሬ ከቤት ተጋብቶብኝ ግን አዎ በጣም ይገርመኝ እኔም ታዲያ ለዛ አንድ ስለዚህ አሁን ጥሬ ስጋ ባንድ ምን መሰረት ምን ይላል ቢላይ ዘንድ እያለ ጥሬ ባንድ ሞረድ ዳቢላይ ከቶቹን ግን ይመጣል ፈሽ ያረገ አዲስ እንዴ አለሁልህ በጣም ደስ ብሎኛል ስለመጣ አክብረኝ ደስ ብሎ በኃይለኛው ነው የምናደርገው ብለህ በመልካም ፈቃድ ስለመጣ አመሰግናለሁ ቴንክ ዩ ኔጌታ ኢንተርቪው ሰጥተህ ታውቃለህ? አይ አላውቅም። አንድ ጊዜ በጓደኛዬ ምክንያት በሱ ባጬ እሱን አይቼዋለሁ ሰይፉ ላይ አሁንም እኮ ድምፅ የለም በል ከዘራ በል ብዙ ፋይል ነው የሚወጣው አባቴ ድምፅን ጮክ አድርገህ ብዙ ታሪክ ነው የሚወራውና ሳይ ስለአንተ ቼክ ሳደርግ የለም በቃ አዲስ ሙላት ስለ የተወሰኑ ዘፈኖችና ከሰይፉ አጫሉ ላይ ያለው ነውና ስለዚህ አሁን ሌሎች እንግዶችን ስጠይቅ ከሆነ ጥያቄ ነበር የምነሳው አንተን ግን ማንም ሰው አይቶ ስለማያውቅ ቢውል ቢደረግ ደስ ይለኛል ከታች ስለዚህ ስለ ልጅነት ንገረኝ ልጅነት ያው እንደማንኛውም ሰው ብለህ ነው የምትጀምረው እንደማንኛውም ሰው ያው ኳስ ሜዳ ተወልጃለሁ አዲስ አበባ ያው ኳስ ተጫወት ምናምን አደግን የኔ ትንሽ እንትን የሚለው ቶሎ ወደ ስራ ላይ ገባሁ ከቴጋ ነው አንድ ላይ ብኖር የነበረው ወጥተን ከኳስ ሜዳ ደግሞ የሆነ ሰዓት እና ወዲያው ወደ ስራ ነው የገባሁት ሃይስኩል እየተማርኩ ምናምን አዲስ ከተማ ነው ሃይስኩል የጨረስኩ እሺ እዛው ጎን ለጎን ነው መርካቶ እየገባሁ መውጣው የነበረው ቶሎ ወደ ንግድ ስለገባሁ ብዙም የልጅነት ነገሮች ላይ ያባከንኩት ነገር አለ ብዬ አላስብም ኃይለኛ ኳስ ተጫዋች ነበርክ ይላሉ
ኧረ ምንም ኃይለኛዎቹማ ታዩ። አይ አንተ ንግዱ ቻፓው ትንሽ አታለው ነው እንጂ ኳስ ላይ በጣም አሪፍ ነበር ይባላል። ተጫውተናል። ያው ግን ብዙም አይደለም። ቶሎ እኔ እንደውም ይቆጨኛል። ቶሎ ብዙ ሳልጫወት ይመስለኛል። ትንሽ እንትን ብለን ያው ሱሉልታ ምናምን እየሄድን መጫወት ጀምረን ነበር። እሺ። ግን ከዛ በፊት ኳስ ሜዳ በነበረው እዛው ኳስ ሜዳ ነው። ሜዳውን ሲታጣ ምናምን አንዳንዴ አልፎ አልፎ ጃል ሜዳ ምናምን አሸዋ ሜዳ የሆነ ቦታ እየሄድን እንጫወት ነበር። ከዛ በኋላ ብዙም ያልቀጠል። እንደዚህ ያልኩበት ምክንያት ለምን እንደሆነ ታውቃለህ? አሁን ጉራጌኛ ስጨፍር ያለ ትንፋሽ አይለየ 90 ደቂቃ ሲጫወት እንደነበረ ሰው ትዘፍናለህ። በመሃል በጣም ነው የምትጨፍረው፣ አይደክምህም። እና ይሄ ልጅማ በደንብ በተለይ መቀስ ምትች ጉራጌኛዋ ላይ እንዲህ ስላለች የመርካቶ አፍሮስ የመርካቶ ትንሽ ከረከር ነው ምን ነው ራሱ እኮ ተራ ብቻ አይደለም የምንቆመው። ሁሉም ተራ በቃ አለው። ወዲያ ስንል በእግር ነው የምትዞረው። ያው መኪና ይዛት ዞር አይ ነው እሱ ራሱ አንድ ኤክሰርሳይዝ በጣም እዛ ራሱ ይሄ የተጨመረበት ደግሞ ሌላ ኤክሰርሳይዝ። ሌላኛው ደግሞ በጣም የሚገርመኝ ነገር እንዳልከው ልክ የሃይስኩል ትምህርት እንደጨረስክ ጎን ለጎን የዘይት ፋብሪካ ባለቤት ነህ። እና ምንድን ነው ይሄ ነገር? እንዴት ነው የመጣው? እስኪ ንገረኝ። በሰዓቱ አይደለም እንደጨረስኩ መርካቶ ነው። ከመጨረሴ በፊት እና እስከመጨረስ ድረስ መርካቶ ገባሁ። የቴም ፋብሪካ ምናምን ነበር እንትን ማድረገው ሴልስ ነበር የምሰራው። ከዛ በኋላ 2003 ምናምን ነው የራሴ ነው። ከንግድ ስለመጣ ብዙም አይከብድህም፣ ግን ካፒታሉ ኖሮ ምናምን አይደለም የምትገባው። ያው እምነት አለ፣ ሰዎች ያምነዋል። የሰዎች እምነት አለ መርካቶ እስከሰራ ድረስ። እዛ የተለያየ ህልም ያራግፉልናል፣ የተለያየ ዘይት የሚጭኑ ከኛ አሉ። ስለዚህ የራስን ስራ ስትጀምር አይከብድም። እነዛ ክሬዲትም ይሰጠዋል። ፋሚል መጋዘን ምናምን ብትከራይ ነው ማሽኖች ምናምን እንጂ ከዛ ውጭ ስራ ማስኬጃ ያን ያህል ካፒታል ኖሮ የምትጀምረው አይደለም። ኦልሬዲ ቢውልድ አድርገዋል፣ ሲስተሙ ተዘርግቷል። እህት ጋር እየሰራ በጣም ደስ ይላል። መተጋገዙ ደስ ይላል። በጣም ደስ ይላል። እኔ እንደዚህ አሁን ኤክስፔክት አላረኩም። ላይክ በጣም በትልቅ ካፒታል በትልቅ ገንዘብ ባንድ የተጀመረ ነው የመሰለኝ። ዋው ይሄ ደስ ነበሩ የሰው እምነቶች ከሰው ጋር በነበረን ኮኔክሽን በዛ ነው የተጀመረው። ከዛ በኋላ አደገ እንጂ ምንም እንትን ኖሮ አይደለም። ከዛ ስለዚህ አሁን አዲስን እኔ ሳቅህ ጀምሮ ስላንተም አንዳንድ ነገሮች ሳጣራ ጀምሮ በጣም ደግ፣ በጣም ትሁት፣ በጣም መልካም ሰው ነህ። ዝቅ ያልክ ሰው ነህ እና ከዛ የመነጨ ነው አሚን ስራ ውስጥ ስላለፍክ ብዙ ሰዎች በእነሱ እጅ ስላለፍክ ነው ይሄ ነገር የመጣው። እስኪ ነገር አይሰለም። አይ የመርካቶ ህይወት የሚያስተምር ነው በደንብ። የትኛውም ሰው መርካቶ ላይ ያለ ይሄን ይነግርሃል። ዝም ብሎም እንደውም አየር ላይ ያልሳተ ካልሆነ በስተቀር ከመርካቶ የተለየ ዲሲፕሊን አታይም። ምክንያቱም ጥግ ሀብታም የምትለው አለ እዛ ከአንተ ጋር እኩል እየተሸከመ እኩል እየሰራ ከሌላውም ጋር እኩል እየሰራ ታገኘዋለህ። የትም ከዚህ ደረጃ ያለ የተባለውን ሰው ማለት ነው ሁሉንም ዝቅ ብሎ ይሰራ ታያለ። ዘር የለም፣ ሃይማኖት የለም። ከሙስሊሙ ጋር ክርስቲያኑ ይሰራል፣ ከዋንም ጋር በቃ ደስ የሚል ታሳልፍበት ቦታ ስለሆነ መርካቶ የህይወት ልምድን በደንብ ይሰጣል። ከዛ ዘፈን ላይ መጣ ምናምን ዝና ወይ የሆነ ነገር አያስትም። ምክንያቱም ብዙ ነገር ነው የምትሸከመው እዛ ብዙ ዲሲፕሊን ለምደህ ስለምትመጣ እና ያን ያክል ደግሞ የትኛው ምን አሜን ይሄ መታደል ነው እኮ ይሄንን መቻል ይሄንን ለማድረግ መቻል በራሱ እኮ መሰጠትና መታደልን ይጠይቃል። ይሄን ለማገናዘብ አንዳንድ ሰው ያለንበትን ዓለም ታያለህ፣ ያለንበትን ኢንዱስትሪ ታያለህ፣ ከስንት ሰዎች ጋር እንደምንገናኝ ታውቃለህ። እና ያንን ነገር አላይም አንተ ጋር እንደ ሙዚቀኛ አሁን በደንብ ከተማው ላይ በደንብ ሰራ ሰው ነው፣ ሁሉም ሰው የሚያውቅ ሰው ነው። የራስ የሆነ ነገር ጥሩ ነገር አለህ፣ ግን ከሰው ጋር ያለ አቅራቦትና ሰላምታ ሁሉ የሚሰጠው ነገር አንድ አይነት ነውና ይገርመኛል። ሰው እንዴት አንዳንዴ አይቀየርም እላለሁና ይሄ ለሁሉም ሰው መማሪያ ስለሚሆን ነውና እንደናነሳው ይፈልኩ እንግዲህ ሆነ አላቀም ነው ግን እንጂ ያው ማንም ዋናው እኮ ዝቅ ብሎ ነው እንኳን ነው እውነት ካለ መረዳት ካልሆነ በስተቀር እውነት የሚያስቆፍስም ነገር የለም። ያ በስራ ውስጥ በተለይ በጣም አልፈህ ከመጣ ምንም አይገርምም።
ምናልባት እንግዲህ ድንገተኛ ስኬቶች ይሆናል ሰውን እንደዛ የሚያስተው እንግዲህ ይስተው ነው። እውነት ኃይለኛ ኪሳራ ደርሶብህ ያውቃል? አዎ መጀመሪያ በስራ ውስጥ እንደዚህ አይነት ነገር አለ። ፋብሪካ የተቃጠለ ጊዜ ፋብሪካ ተቃጠለ። ምንድን ነው መንስኤው? እንዴት ነበር? እሳት ምንድን ነው መንስኤው? እንደዚህ ፋብሪካዎች ላይ በእርግጥ ያው ከዛው ጋር ተያያዥ ነገር አለ። ፋጉሎ ምናምን ሲባል ሰምተሃል? ፋጉሎ ጭማቂ ማለት ነው። ከዛ በኋላ ያለው ኑግ ምናምን በብዛት ሲቀመጥ ፋጉሎ በባህሪው ሙቀት የመፍጠርና የመያያዝ ነገር አለ። በተለይ ትንሽ እርጥበት ካገኘ በዛና አንዳንዴ ወቅት ስለምንጠብቅ የሆነ ሰዓት ላይ ስለሆነ የሚሸጠው ብዙ ይጠራቀማል እና ያኔ ሙቀት መሳብ ነገር አለ ምናምን በቃ ያኔ ሳትነሳ ምናምን ሙሉ ለሙሉ ነበር ያኔ ዳሜጅ ጠቅላላ በደንብ ከዜሮ ነበር የተነሳ ነው። በጣም ግን የሚገርመው ያኔም በደንብ ሰዎች ተጋግዘው ምናምን የመርካቶ ሰዎች አቁመውናል። በደንብ ያው ማንም ይተጋገዛል ነው እሱ ነው። ቅድም ያነሳው ነገር ላይ ባህሪ ምናምን አርከው ብዙ ነገር ስለምታይ የሚያስተምረው ህይወት ስላለ በጣም ደስ ይላል። በጣም ደስ ይላል። ላይክ የገነባው ነገር በአንድ ጀንበር ያልፋል። ማያልፉት ሰውና ሰው ናቸው። ሰውን አክብረህ ሰውን ከያዝክ እንዳልከው ያጣኸው ነገር ተመልሶ እና በጣም ትልቅ ትምህርት ነው። ደስ ይላል። በጣም ደስ ይላል። እሺ ወደ ታች ደግሞ መለስ እንበልና ሙዚቃ እንዴት ነው የተጀመረው? እዚህ ላይ ደርቤ የምጠይቅህ መስታወት ኢንተርቴይንመንት እነ ቴዲ እነ አብነት ጋር ደርሰህባቸዋል? አይ በስም አውቀዋለሁ እንጂ አልደረስኩም። እሺ ምንም አላውቅም። እኔ ያው ከመርካቶ እያለው አይነት ነገር ነው የሞከርኩት። አንድ ጊዜ እንደዚህ ዘው ብዬ ይሄድ ነበር። አንድ ማሄራን የሚባል ቦታ ነበረ እዛው መሳለመኛ ኳስ ሜዳ ሙዚቃ ምናምን ትሬኒንግ የሚያደርጉበት እዛ ገባ ነበር። ሄጃይ ነበር ምናምን በቀዳዳም በምናምን። እሺ ማሄራን ባንድ ነው? ማሄራን ማለት አውቀዋለሁ በስም ለዛ ነው። እሺ እዛ ነስሬ ይባላል ማለት ምናምን አንድ ጊዜ አስገባኝ ምናምንና በቃ እዛ ማየት ጀመርኩ። ልጆች በጣም ልጅ ነኝ ምናምን ከዛ አንድ ቀን አስሞከረኝ ምናምን አልማዝ አልማዝ አትለይኝ ሁልጊዜ ምናምን ብዬ ዘፈንከው የመራይት? አዎ እሺ። ያኔ ፋሲል ሽመልስ አልበም ምናምን ሰርቶ እሱን ሰማው ነበርና በዛ ዘፈንኩኝ ምናምንና አንድ ቀን ና አለኝና የሆነ ስቴጅ ነበራቸው እዛ አዘፈነኝ። ከዛ ወደ ብርብር ወጥቶ ምናምን ሰፈሬ ነው ግን ደስ አለኝ ምናምን ይሄን አንዳንድ ብር አብይ ወጣ። ከዛ ግን በቃ የሆነ ሙዚቃ ወድ ነበር። ምን ዘፈንክ ያኔ? አልማዝ ምድህ አልማዝ ነው ተዘፈን። የሆነ ቦታ ሄዳለሁ ከዛ የዘን እንደመገባም አላውቀው ግን ደስ ይል ነበር። ሙሉ ባንድ ነው? ሙሉ ባንድ እና ያስፈራል። በጣም ያስፈራል። እና ከዛ በኋላ ግን በቃ ከሃይስኩል በኋላ ነው መሰለኝ በቃ የሆነ ዜማም የሚሰሩ ሰዎች ሰፈር አካባቢ እነሱ ጋር ሄዳለሁ። የሆነ ቦታ ሄዳለሁ። ከዛ እነ ፍጹም ሞራል ሰጡኝ በደንብ። ፍጹም ካሳው ኦኬ። የሰፈር ልጆች ናቸው። ፍጹም አብነት እነሱ ሞራል ሰጡኝ ምናምን በቃ በዛ አንዴ ከፍጹም ጋር ሞከርን አንድ ዘፈን። ምን አይነት ዘፈን ሞከራል? ጉራጌኛ የሊትና ሀገር አንቺዬ ሰለማለ ዘቤ ባዳብና ምናምን ባለው እዚህ ለምን ታቆመዳት እንዴ? ማውሳይ ነው አይቼዋለሁ ቪዲዮ። ጥሩ አጋጣሚ። ማን ነው ዜማውን የሰራልህ? ዜማውን ዮሐንስ ጆኒ ይባላል። እና ከዛ ግጥም ከዝኔን ምናምን አንድ ላይ አጻፈን። ፍጹም አማርኛውን ጻፈና እያስተረጎምን ማሙሻ አስፋው ይባላል እኔ አጎቴ ነው እሱ ጻፈልን። ከዛ በቃ ሞከርን ስቱዲዮ ሄደን ከዛ እንደገና ደግሞ እንዲሁ በቃ ስራ ደግሞ እዚህ ጋር ልበድል ነው ምናምን ዘፈን ካልክ ማታ ነው የምትሄደው ምናምን
ከዛ አብነት እንደዚህ የሆነ ኦሮምኛ ዜማ ሰራለሁ። እሺ በአጋጣሚ ከዛ ነፍስ ይማረው አፄ ያው የልጅነት ጓደኛዬ ነው ምናምን አፄ ግጥሙን ጻፈልኝ። ግጥሙን ዘፈላ ጃለልኝ አይቼዋለሁ። እሱን ዘፈን ሰራ። ሬጌ ነው አይደል? ሬጌ ኤልፋዝ ነው ያቀናበረው። አዎ አይቼዋለሁ። እሺ ከዛ ያንን አሁንም አርፌ ወደ መርካቶ መልሳለሁ። መሀል ላይ ጣል ታደርጋለህ፣ ወደዛኛው ትሄዳለህ። ብዙም ያው ሙዚቃ አካባቢ የለውም መርካቶ ሁሉ ደግሞ። ከዛ በኋላ ከሀይሚ ጋር የናፍቆት ጨዋታ እኔ ሀይሚ ጃሉ እሱማ ቆይ እሱ በከፍተኛ ርዕስ ቢነሳ ነው። በጣም የወላችሁ የልጅነት መልክ ጃሉድ ካሙዙ እንጨት ቤት ምናምን ቪዲዮ ክሊፕን እያየሁት በጣም ነበር የምስቀው። እሱን እመጣበታለሁ። እነዛን ሲንግሎች በምሰራ ሰዓት ክለብ ጀምረሃል? ክለብ እኮ ክለብ አሁን ቅርብ ጊዜ በ3 ዓመት ነው እንዲህ ከተማውን አናውጥ እዚህ አሜሪካ የምታናውጠን። በጣም የሚገርም ነው። በጣም እኔ አሚን በፊት ነው ማቀ አሁን እኛ ፋራናይስ ስንጫወት ትመጣ ነበር። ኃይለኛ ሸላሚያችን ከፍተኛ ከቻለ ሸላሚው ሊሆን የምሬ ነው ብለህ ደግ ነበርክና ወዲያ ወጣን። የተወሰነ ወር ተጫወተ ቪዛ እዚህ ጋር ይዘን እናየውና ሽልማቱ ቀዝቀዝ ካለ ተለክፌ በማይበት ሰዓት ነው እናንተ በቃ ወዲያው ወጣችሁ። ወዲያው እና እነዛ ልጅ ራስ ፋኒታ ብለው መጡ። እንዴት ነው የገቡ? አብነት ግርማ ምናምን እሱም ከአረብ ሀገር ተመለሰ ነበር። በቃ ገና ነገር የሚያሳዩን ተጠራርገው ወጡ። ወዲያው ወጣን። አመትም አልተጫወትንም። አዲስ አበባ ከዱባይ መጣን፣ ተጫውተን ወዲያው ወጣን። እሺ አሁን ወደዛኛው ልመጣልህ ነው። በናፍቆት በጣም ፌመስ ነው ዘፈኑ። አንተ እንደሆንክ ሳላቅ በምሽት ክለብ፣ ግሮሰሪ ቤቶች በጣም ይከፈት ነበር እና ልክ አሁን በደንብ ሰርች ሳደርግ ነው ሳይሆን አንተ ነህ አዲስ ሙላት ሳይሞላ በፊት ላላ እንዴት ነው? እስኪ ስለሱ አጋጣሚ ጃሉድ ካሙዙ አለበትና እስኪ ንገረኝ፣ እንዴት ነው የተሰራው እሱ ስራ? ምንም በአጋጣሚ የሚገርም እሱም በአጋጣሚ ነው። ዘፈን የመቀጣጠል ሙድ አለኝ ደስ ይለኛል እና የብዙነሽ ዘፈን ሬዲዮ ላይ የሰማው ስምክን ሳላነሳ ሰው ሌለኛል ቅርብ እየሰማው በናፍቆት አለንጋ ጨክንሻ ልቤን የቀጣሽው እቶ የምወድሽ ናፍቆቴና የት ነበር ያለሽው ሲሰራ ጃሉድ ልቤ ምናምን ማለት ጀመረ። ጃም ነበረ። ከዛ ካሙ እንስራው አለ ስቱዲዮ በቃ ሞከርን። እየሞከርን ምናምን ዘፈኑን ምን እንደምናደርገው ግን አናውቅም። መዝጊያው ምናምን እንደሚሆን እኮ ያው ምንም ኢንቱ ምንም የለም። ከዛ ከሙዚ ጋር ደግሞ ማን የወሰደኝ ጌትሽ ማሞ። እሺ ጌትሽ ጋር በቃ በጣም እንገናኝ ምናምን ስለነበር እሱ ይዞኝ ሄደና ተዋውቀናል። ከሙዚ ጋር የሆነ ስቱዲዮ ሄድኩ ብዬ በቃ ደስ ብሎኝ አሁን ሙዚቃ በቃ የምጀምር ከዛ በቃ ተጀመረ ዘፈኑ እንስራው ምናምን ያን ኢነርጂ በደንብ አለ። በቃ አሬንጀሮችም ወዲያው ነው ዘው ብሎ የሚገባ ወዲያው ከዛ ተሞከረ። ሞገስ ተካ ሌላ ስራ ሊሰራ መጥቷል እዛ እሺ እና እንዴ ስለጀመረን ብሎ ያው አረታላቃችን ላይ ይቀደም ምናምን ስለው አይ ችግር የለም ሞጂ ገና ቀስ ብሎ ነው የሚጀምረው ምናምን አለ። እኛ የዘፈን ነው ከዛ የሆነ ሰዓት ጠራኝ። ሀሳቡን ማን ነው የጀመረው ምናምን ሲላት ለሃይሚ አዲስ ነው ምናምን ትነግረዋለች። እሺ ከዛ ጠራኝ። እሺ ሀሳቡን ጀመርከው ብዙነሽም በራሷ ጊዜ የዘፈነችው ዘፈን ነው ያኛው። ከዛ ታምራት ሞላም በራሱ ጊዜ ሁለቱን ዘፈን አገናኘው። ሀሳባቸው እሺ ላይ ደስ ይላል ምናምን። ከዛ በምን ልዘጋው አሰብኩ አለ። ኧረ እኔ ምንም ነገር ከዛ ሁሌ በትዝታ ጧት ማታ ተጨንቀን እስከ መቼ ድረስ በአካል ተራርቀን በሩቅ ለሩቅ ፍቅር ልባችን ላይ ደርስ እንኑር አንድ ላይ ጎጆአችን ይቀለስ ብሎ ጻፈልዘው። ምክንያቱም የናፍቆት ነገር ነው የሚያወሩት ሁለቱም። እዛ እንደዚህ እዚህ እንደዛ በቃ እንዲህ ብለህ ዝጋው ምናምን ደስ አለ። በቃ እንደዛ አደረገን። ከዛ እንደዛ ከሆነ ኦኬ የናፍቆት ጨዋታ ምናምን አለ ጃሉድ እርሱ የናፍቆት ጨዋታ በአዲስ የናፍቆት ጨዋታ እኔ በቃ ሙዙ ሃይሚ
ያ ደግሞ በቃ የፈጠራ ሰው በጣም ምንም ነገር መፍጠር የሚችል በጣም ደስ በደንብ ነበር የተሰማው። ሊሰራ አልተሄደም እሱ ድንገት የመጣ ነው። አንዳንዴ እንደዚህ አይነት ፈጠራዎች የሚገርሙ ይሆናሉ። በቃ ሳይታሰብ ሳትለፋበት ብዙ ልፋት አለው ከተሰራ በኋላ ኤዲቲንጉ፣ ቀረጻው፣ ምኑ ቅንብሩ ግን ሀሳብ ሲመነጭ አንዳንዴ ይወጣና አንዳንድ ሲመጣ ያውቃል ዘፈን በጣም ፈጠራውማ እነሱ ሰሩት እኮ የመጀመሪያዎቹ ዋናዎቹ ከዛ ያው ሪሚክስ እንደማድረግ ሞከር ነው እንጂ ዋናዎቹ ሰርተዋል። በጣም ነው የሚገርመው። እሺ ከዛ ደግሞ በመቀጠል ከሮዲ ጋር ጥንቅሽ ነሽ ማሩ ወዲያው ምክንያቱም እቺ መቀጣጠሏ ነገር መጣቻ ይሄን እሱንም እንደዚህ ዚነት ሙሀባና ጋሽርጋና ጋሽርጋ እሱም እንደዛው በቃ ሰራ ወዲያው ነሻጣ መጣ። ከዛ በኋላ ግን በቃ ወዲያው እንትን ማለት ጀምሮ ስራ እየተበደለ ስቱዲዮ ማምሽ ምናምን ገባ ስቱዲዮ መምጣት ምናምን እነዛ ስራዎች ሰሩ። አሁን የሚታየው ስለወጣ እነዛን ነው እንጂ ምን ያህል ያው ብዙ ነገር እንደሚሞከር ታውቃለህ። በጣም በተለይ ከአጬ ጋር በጣም ብዙ ጊዜ እንቀመጣለን በዘፈን እንትን ለማለት በጣም እና ያው ሳታስበው የሚሄዳል እዛ ስራ መበደል ይመጣል ምናምን ደግሞ ሮጬ ወደ መርካቶ ምክንያቱም ያው ብዙ ያንተን መገኘት የሚፈልጋው ስራ አንተ ከሌለ የለህም ነው። ራስህ መኖር አለብህ። የፈለገ ፋብሪካ ማታ ታመሻለህ። ቀን ጠዋት ነው በረንዳ የምትወጣው እህል መግዛት ለፋብሪካ ጠዋት 12 ሰዓት ነው የምንገባው። አስበው። ከዛ ያ ገበያ የሚበተነው 4 ሰዓት ምናምን 4 ሰዓት ላይ መርካቶ እንገባለን። የሌት ገበያ ደግሞ እስኪቆረጥ እንቆያለን እዛ። ከሰዓት ነው ሂሳብ የምትሰበስበው። ያው በቃ ሙሉ ቀን ስራ ነው። ማታ ነው 11-12 ሰዓት የምትወጣው። እሱን ሰዓት ነው ደግሞ እንደገና ሙዚቃ ስቱዲዮ ሄደህ የምታመሻው። ከዛ ያ የሌሊቱን ነገር ታበላሻለህ። በጣም ከባድ ነው። በጣም ቻለ። በጣም ብቻውን ጊዜ የሚፈልግ በጣም ሙሉ ጊዜ ሌላ ነገር ራሱ አይፈልግም። ቀን ማረፍ አለብህ። ማታ የምታመሽ ከሆነ እረፍት ይፈልጋል፣ ኮንዲሽን ይፈልጋል፣ ጥሩ ሙድ ይፈልጋል። አንበሳ በጣም መጥቆር ነበረብህ እንደዚህ እንዳለፋፍ። ታዲያ በብላክ ኤንድ ዋይት አዲስ ሳልኩት እንደዚህ አለመተኛ በጣም የምጠላው ፓርቱ የሙዚቃ እሱን ነው የማታው ጋር እውነቴን ነው። ምክንያቱም በቃ ላይ ተፈጥሮ የጀምሮ ከልጅነቴ የቀን ሰው ነኝ። ጠዋት ነው እንደዛም ሆኖ ጠዋት ነው የምነሳው። አሁን ከክለብ ገብቼ ጠዋት ነው የምነሳው። በደንብ ጓደኞቼ ሁሉ ይገርማቸው በቃ የሆነ ነገር የሚያመልጠኝ ነው የሚመስለኝ። መተኛት አልፈልግም። ለምዳላ የእውነት ነው በቃ ስልኬን ዘግቼ አላውቅም። መዝጋት አልፈልግም በምንም አይነት ሁኔታ። በቃ የሆነ ነገር የሚያልፈኝ ነው የሚመስለኝ። እና ፈሪ ደግሞ የሚያደርገኝ ምኑ መሰለ ድርሰት ላይ ምናምን ያሉ ሰዎችን አጋጥሞ ያውቃል ምናምን በደንብ ከቀኑ ላይፍ ካለ ሰው ጋር በጣም ጋፓል። በጣም ብዙ ጋፓል። የራስ ሙድ የመፈለግ የራስ አካባቢ የራስ እንትን ነው እና እዛ ውስጥ የሚከተኝ ይመስለኛል። ሙዚቃም ደግሞ እንደዛ ነው። ዘፋኝም ኖርማል ጤነኛ ከምትለው ሰው ጋር ስታገናኘው ኖርማል የማታ ሰው ዘፋኝ የምትለው በአብዛኛው ሁሉንም ማለት ይቻላል እነሱንና በስነ ስርዓት ሌላኛው ላይፍ ያለን ሰው ስታገናኝ እኮ የተለያየ በጣም ይለያያል ሁሉ ነገሩ። ወደዛም የሚሄድ ስለሚመስለኝ ይፈራል። ይህንንም ላይፍ አውቀዋለሁ። ስለዚህ የትኛው ነው ጤነኛ ብዬ ሳስብ አውቀዋለሁ። እኔ በደንብ እርግጠኛ ነኝ። አሁን ዘፋኙን ብትጠይቀው የራሱን ጤነኛ ሊለይ ይችላል። ይሄኛውን ብትጠይቀው ይሄ ነው። ለእኔ ግን በደንብ ይሄኛው ያመዝናል። እውነቴን ነው። ምን መሰለህ ማህበራዊ ህይወት ላይ ይሄኛው የራቀ ነው በጣም ይሄኛው ሁሉ ያለ እና ማህበራዊ ህይወት ላይ ምናምን እንደዚህ መሳተፍ ምናምን እኔ ብሬ ብቻ ነው በጣም ብሬ በጣም ብሬ እና የተወሰኑ ሰዎች አሉ ግን አብዛኛው የማታ ስለሆነ ብዙ ነገር ጋር ያርቃል። አትገናኝም። ቤተሰብ ላይ ምናምን አስቸጋሪ በጣም ጤና ላይም ብዙ ትክክለኛ እንቅልፍ አለመተኛቱ የቀን እንቅልፍና የሌሊት እንቅልፍ እኩል አይደለም። ገባ እና ብሬ ግን ይገርመኛል። ስለ ብሬ ካነሳ ብሬ በጣም ከፍተኛ የጨዋታ ምንድን ነው እስኪ ከእሱ ጋር የምታስታውሰው ጨዋታ? በእናትህ እንዴ ብሬ እኮ ከባድ እዛው ጋርም እኮ ይፈጥርብሃል። አርባ ነገር ነው ባዴ ብሬ እዛው እኔ ብዱላ ሰው በቃ አንዳንዱ
ሚዲያ ላይ አታቀርበው አንዳንዱ ጨዋታ ለምን ግን እዛው የሚፈጥረው ነገር የሚያስቀኝ ብሬ እየተጫወትን እዚህ ከሪትም ወጣ እና ትንሽ ተገለበጠ ሙዚቃው ብሬ ከሪትም ምንድነው የምትለኝ ስንወርድ አዲዮ ምንድነው የምትለኝ ብለው ሲል ብሬ ከሪትም እኮ ወጣ እንኳን ከሪትም ካገር ወጥቼ የለ እንዴ ለብራተው ያለና በቃ እዛው ይመጣለት ከዛ ምግብ ደግሞ ስንበላ በኢትዮጵያ እንጀራ አድርጊ ስል ከሀገር ካወጣ እንጀራ አምላክ ወገን ዳደራ ብዬ እንጀራ ተከትሎ ይከቻላል በጣም በቃ ፍጥነቱ ግን በዛው ልክ ለሰው ደራሽ ደግ ሁሉንም በኩል የሚያይ በጣም ይሄ ባህሪው በጣም ይገርመኛል ላይ ሁሉንም በኩል አንዴ በጣም አየኸው እኮ አሁን ነብሬ በእነሱ ዝና ሲያስቡ ምን ያላዩት ነገር አለ አሜሪካን እኮ ከማንም በፊት የሚያውቁት መስላቸው አሜሪካን በጣም እንዲህ ሳይሆን በጣም ከባድ በነበረበት ሁሉ ነገር አክሰስ እነሱ ያልዞሩት ሀገር የለም እኮ ብሬ እኮ ሲያወራ አንዳንዴ ነው አፍን ከፍቼ ነው የምሰማው የሆነ ሰምተን ማናውቀው ስቴቶች ሁሉ ሰርተዋል ሄደዋል ብዙ ሰርተዋል ብዙ ስራ ዓለምን ብዙ ዞረዋል ገባ ያን ሁሉ ስታይ ምንድነው አሁን የካሽ ጉዳይ ምናምን እኮ አይደለም ብዙ ኤክስፒሪየንስ ነው የምታጠፋው በጣም ላይፍ እና ምንም የዝናን ጠጋ ይቶታል ምንም የሚገርመው ነገር የለም አሁን አዳዲሶቹ ብቅ ስንል ምናምን እኮ የሚመክረው የሆነ ነገር የሚያደርገው ለዛ ብሬ ሁሉ መካሪ ነው በጣም እና የእንትንን ህይወት የዚህን ምናምን አይተነዋል መጠንቀቅ ነው እንደዚህ አድርገው አሁን አንተ አልበምህን እንደዚህ አድርገህ እንዲያደርገው ተረጋግተህ እንደዚህ አድርገህ ምናምን በቃ አጠር ቀጠን ባለ ነገር አሪፍ አሪፍ ነገሮች ይገርሃል ባገኘ ቁጥር ጨዋታ ብቻ አይደለም ነገሩ ነው የሚያልፈው እና እንደዚህ አይነት ታላቅ ወንድም አይነት ስሜት የሚሰማም አታገኝም በጣም ሌላው ስቆም ተጫውቶም ትለያያለህ ስንት አብረው ደክመህም የማታጠርቅበት አለ ዲሲፕሊን ነው አሁን በእድሜም ደረጃ ብታየው ተራራቅን ሰዎች ነን ግን አክብሮቱ እኩል ነው ልክ ሌላ ሰው እንደሚሰጠው አክብሮት አሁን እኔንም ሲያገኝ የሚሰጠኝ ነገር የሚያወራኝ ነገር የሚሰጠኝ ጊዜ ይገርመኛል የብሬ ልዩ ነው በጣም ብሬ ባለበት ይመች እንዲህ ይላል ካዛብላንካ ይበልጣል ከአሜሪካ ይላል የሰፈሬ ልጅ ነው ታውቃለህ ካዛብላንካ ይበልጣል ከአሜሪካ ተረጋጋ አዲዮ ይለኛል እዚህ መተን እንመለስ ረጋ በል ኳስ በመሬት ነው ይላል ቴንኪዩ ለሰጠህን ፍቅር ለምክርህ ለሁሉም ነገር እንወዳለን እናከብራለን ብሬዬ እሺ ሌላኛው ደግሞ አሁን ከብሬ ጨዋታ ወደዚህ መለስ ስንል የሆነ ነገር የሆነ ሰው ላይ ደረሰ ሲባል በአንደኛ ደረጃ የምትደርስ ሰው እንደሆንክ የቅርብ ያሉ ሰዎች ጠቅላላ ሳወራ እኔ የማውቀው ነው ነገሩኝና አንድ ቀን ምን ሀፕን አደረገ የሆነ ሰው ለቅሶ ተረዳ እና ተርቶ ኧረ እባክህ ለቅሶ ደረሰበት በጣም ምናምን ተብሎ በመኪና ውሃ ምናምን አስጨነስልህ ገና ሰውየው ጋር መርዶ አልደረሰም በር ላይ ቆይ ገና እዚህ እሱ ገጠመኝ ንገረኝ ምንድን ነው እሱ ንገረኝ ችኮላ እኮ ነው ሰው ጋር አለመድረስ ከከባድ ሰው የመጣ መረጃ ነው ወይ ናትናኤል ግርማቸው ነው ወይ ጽጌ ነው በቃ ወደ ሰው ገደማ ነው ምንድን ነው ሀፕን ያደረገው እስኪ ንገረን ምን መስ ውሃ በውሃማ ብዙ አሉኝ ውሃ ብዙ ብለውኛል አንዴ ያው ሀዘን እንደ ባህላችን ምንም ያው ነው ይላከለ ዘን ምንም እኮ ይሄዳል የተለየ ሆኖ አይደለም እና ያው ለቅሶ ስትሰማ ውሃ ምናምን ትልካለህ ቀድሞም ያው የሚስተናገደው ሰው በውሃ በላም ነው ሌላው ምናልባት እንግዲህ አንዳንዱ ከለቅሶ በኋላ በሚመሹ ጊዜዎች ምናምን ይሆናል ዘን የሚሄደው ይሄኛው ግን ምናልባት እንግዲህ ወይ ቀድሞም የሚያስተናግደው ራሱ መጠጣት አለበት ዋስጨነላክ ዋው ልልካለውና እሺ ተካር ሰሙም ለቅሶ ሰዎቹ የኔ እኮ ችግር ግን አይደለም እሺ የነገረኝ ራሱ እኩል ሰውየው ገና ሳይሰማ እንደኔ ከነገረ መቶ ነገር
ከዛ ናቲ ነው ይኸውልህ፣ ናቲ አልሰማም ነበር። የናቲ አያት ነው ያረፉት፣ ናትናኤል ግርማ። ከዛ ውሃው ሲደርስ ናቲ ገና እየሄደ ነው ወደ ለብሶ እና ያው ማታ ነው የሰማሁት ሰው ቤት። እዛ ምንም ያው እሱም አላወቀም እንግዲህ ተጠርቶ ገና ለቅሶ እንደሌሉት ነው ሊረዳ ነው ውሃው ዳይርሰስ ከዛ ውሃ ናፍሳሽ ቀን ወደ በውሃ አንድ ሁለት ሶስት አጋጣሚ አለ እንደዚህ ቀድሞ ይደርሳል ውሃው። አይ እሺ ሌላኛው ደግሞ ይሄ ደግሞ የሆነ በጣም የሚያሳዝን ሀዘን ነው። ድንገት ጓደኛችን አባት ነው ድንገት ነው የሚያደርገው የሆነ ቦታ ሄደው ከዛ ውሃ በብዛት የምልከው ውሃ እኔ እዛ ደውዬ የምልከው ውሃ አርኪ እዛ ማውቃቸው ሰዎች ናቸው እና ቶሎ እንዲሄድልኝ ስል ከዛ ያኔ ውሃ እዛ አልነበረም። ትንሿ ያቺ ሪፊፍቲዋ ከሌላ ቦታ ስላኩት በቃ እዚህ የነበረችው ሴልስ በቃ ከዚህ እንጣለን ምናምን ብላኝ እሺ ሲደርሱ ውሃውም እኩል ነው በቃ እንትን ያለው እሰይ ነው የሚለው የወንትን እሰይ ነው ብራንዷ። በጣም አስከፊነት እና አሳዛኝነት ገና በትኩሱ እየገባ እሰይ ነው የሚሰጥ። ምን ነው ምን አዲስ አለኝ አንድ ሰው እሺ ምንድን ነው አለኝ። ከኔ ጋር ደግሞ አበጋዝ ምንድን ነው ምናምን አይ አሁን ነው የሚለኝ እኮ ምን ችግር አለው አበጋዝ ታውቀዋለህ? በደንብ ታብራራለህ። ያው ሀዘን ሞታቸውን ነው መሰላቸው ያስረድች ይሆናል ቆይቶ ነው የሳቀው። ኧረ እባክህ ምናምን ነው እና ግን አሁንም ራሱ ይሄ አጋጣሚ ነው ተገጣጥሞ ነው። ግን በቃ ስም ሲታሰብ ራሱ እያንዳንዱ ነገሮች ታዲያ ይገናኛሉ። መታሰብም ባለበት አሁን ግን ውሃ ወላዋይ ነይ ወዳጄ ትላለህ። እሺ ሌላኛው ደግሞ አንተና እንግዲህ አሁን ቅድም ስሙ ስጠራ ጽጌ ብለዋል። ዳይ ጽጌ በጣም ቤስት ፍሬንዶች ናችሁ። ያላችሁን ነገር አሪፍ እንዲሆን እና በደንብ እንድትተሳሰቡ ያደረጋችሁ እንዴት ነው ቢውል ያደረጋችሁት ጓደኝነታችሁ? እንጃ ምን እንደሆነ አላውቅም። ያው በቃ ያው ጓደኝነት ይመስለኛል። እንግዲህ ያው ዘፈኑ አካባቢ እንኳን ብዙ ያው ጓደኛም ስለሌለኝ ነው እንግዲህ የተወሰኑ ናቸው። ኦኬ ስሬ እሱ ያለች እሱ እና ጽጌ በደንብ ደግሞ ያው ከጽጌ ጋር አብረን ስለምንኖር አንድ ግቢ ነው የምንኖረው። አንድ ግቢ ነው ቤቢ እሱ እሺ አንድ ግቢ ስለምንኖር ሁሌ የመገናኘቱ ነገር አለ። በተለይ ማህበራዊ ነገሮች በዓል ምናምን አብረን ነው የምንኖረው በደንብ እና ወደ ቤትም ስንገባ አንዳችን ቀድመን ከገባን አንዳችን ጋር እናን አንድ ላይ መኖራችን መሰለኝ በተለይ በደንብ ክሎዝ እንድትሆኑ ያደረጋችሁ እንጂ የተለየ እንኳን ኖሮ አይደለም። ግን ደግሞ በጣም ናይስ ፐርሰን በጣም ትሁት ነው። ብዙ ዲሲፕሊን ከሱም ትማራለህ። ባይዘው ከሱም ብዙ መማራቸው እሱም በጣም ትሁት ሰው ነው። በጣም ታታሪ ነው። በጣም እንደ ቆዳ ነው የሚለፋው። እውነት በጣም ነው የሚለፋው እኮ በጣም እኔ አንዳንዴ እንደሱ ባረገኝና አያርገኝ ይደክምሃል ገና ስታስበው። ስቱዲዮ ብሎ ይሄዳል ለምሳሌ እሺ አቤል ጋር አባ ብሎ ይደውላል። ሰዓት በቃ ወጣውና ከአቤል ጋር እኮ አቤ ጋር ገባው ይለኛል። ሌላ ብርሃኔ ጋር ከዛ አቤ ጋር ገባው። ከዛ ያቺ ላላ ትላለች አቤ ጋር ገባው ይላል። ወደ አበጋዝ ጋር ደግሞ እግዚአብሔርን በአንድ ቀን ነው ይሄንን እንዴት ጊዜ እንደሚበቃው እንዴት የሆነ ቦታ የሆነ ነገር ሰርቶ እዛ 3-4 ስቱዲዮ በቀን ይሄዳል። በጣም ነው የሚያደክመው። በጣም ስቱዲዮ ገና የሆነ ነገር መጥቶ እስኪሰራ ያለው ነገር ምናምን ራሱ ምንም ጊዜውን አያባክንም። እሱና ብስሬን በጣም ነው ማደንቃቸው። ሱራፌል በጣም ብስሬን በጣም ታታሪዎች ናቸው። ታታሪ ብስሬ ሁለተኛ ክፍል ያለው መጽሐፍ ላይ ያለው አወቀው ታታሪ አየለ በጣም ነው የሚደክመው። በጣም
በጣም በቃ ጊዜውን ስቱዲዮ ነው የሚያሳልፈው። ዛሬን የሆነ ነገር ሳይሰራ ማደር አይችልም። እንደሱ ነው በቃ ጥያቄ ያለበት ሲተኛ ማለት ነው። በጣም አሪፍ ነው። አሪፍ ዲሲፕሊን ነው እንጂ እኔ አሁን ምን አየሁ መሰለህ፣ ስለ ዴቭ ካነሳ አይቀር ትንሽ ነገር ብል አብሬውም ስለተጫወቱ በፊት ጀምሮም ስለማውቀው አጠር አድርጌ የሆነ ነገር ብል አሁን ሚሊኒየም ሆል የሰሩትን ክሊፕ አየሁትና በጣም ነው የገረመኝ። መደነቅ መወራትም ስላለበት ነው። አሪፍ ነገር ሲሆን በዚህ ደረጃ ሙዚቀኛ እያንዳንዱ ሙዚቀኛ ኪቦርዲስቱ ጣቱ በስትክክል ሲታይ፣ ድራመሩ ሶሎ ላይ በደንብ ሶሎ ሲያደርግ፣ ሳክስፎን ጊታር የሚጫወተው ኦዲየንሱ የሚታይበት ለራሱ ይሄ ያልተስገበገበበት አለ አይደል ራሱን ብቻ ለማሳየት ሳይሆን እና ስታዩ ሳይሰለች እንደ ክሊፕ ነው የምታየው። በቃ አንዳንዴ በዚህ ደረጃ ስትለፋ ልክ ነው ስታከብረው፣ ስራውን ሙያውን ስታከብረው እና አድናቆቴን ለመግለጽ ነው ራሱ አይደለም። አሁን ኦዲዮ ላይ እንዴት እንደሚደክም አንተ ታውቀዋለህ። አባችሁ እዚህ ዞራችኋል አይደል? ይሄኛው ቪዲዮውን ጭምር ቪዲዮ ላይ ራሱ ተቀምጦ ቁጭ ብሎ የሚያስለቅመው እያንዳንዷን ነገር አሁን ያልከው እንደዚህ ሶሎ ፓርት የሆነ ነገሮች የሙዚቀኞችን እንኳን ፓርት ተጨንቆ እያንዳንዷን ነገር እየለቀመ የሚሰራው እዚህ አሁን ለኔ እንደ በቃ ዳዊትም ለኔ እንደ ሁለተኛ ከዛ በፊት አሁን የሚሊኒየም ሁሉ የምናስታውሰው ሚሊኒየም እና ቤት አደባባይ ቴዲ አፍሮ ያም በጣም በቃ አሜዚንግ ምንም ጥያቄ የለውም። በዛ ደረጃ ሁለተኛ ነገር ደግሞ ይዞልን የመጣው የዚህ ዘመን ወጣት ደግሞ ዳዊት በጣም በጣም በሚገርም እና ሊከበር የሚገባ የዘመናችን ጀግና ነው። በጣም ገና ትልቅ ቦታ ከዚህም በላይ እንደሚደርስ በደንብ ያስታውቃል። በጣም ረዥም ሄዳል። እግዚአብሔር ጤናውንና ጸጋውን ሰጥቶታል። በጣም ይስጠውና በደንብ ብዙ ነገር ያሳያል። ገና አሁን በጣም ቆንጆ አልበም ይዞ እየመጣ ነው። በጣም አይ ካን ዌት የተወሰነ አንድ ሁለት ሙሉ ለሙሉ አልሰማሁትም። እንግዲህ ተናፍቃል ከችበል ዴቭ። አዲስ ለገሰን እናንሳበና ደስ ይለኛል። የሱን አልበም ሰማሁት። በጣም አሪፍ አልበም ነው። በጣም ክላሲክ ቆንጆ አልበም የእውነት ነው የምልህ። እኔ አሁን አልበሞች እየሰማሁ ምናምን ትንሽ የሆነ የመዛል ስሜት እየተሰማኝ ነበር። አይ ነው በአልበም ማንም ሆኜ አይደለም። እውነት ነው እንደ ራስህ እንደ ሰሚ ዝም ብለህ እና ሙዚቃም ደግሞ እዛ ውስጥ ካለ ድረስ የሚናፍቀህ ነገር አለ እና ይሄ አልበም አሁን ሲመጣ የእውነት ነው በቃ ልቤን ያረሰረሰ በጣም በቃ ማለት ተረጋግቼ የምሰማው ነገር ደስ ብሎኝ ምናምን እና በጣም ክላስ የሆነ ነገር ደስ የሚል ነገር ነው የሰራው። እንግዲህ አላውቅም ከዛ በላይ ደግሞ ውጤቱን እጠብቃለሁ። ገና መውጣቱ ነው። ከወጣ አንድ ወርም አልሆነውም ሜን ጨዋታ ስንጫወትና በጣም ደክሞበታል አውቃለሁ። በቅርብም ስለማቅ ስለምናወራ ምናምን እያንዳንዱን ነገር ለፍቶ ደክሞ ጥሩ ነው የሰራውና በጣም ሚውዚካሊ ደስ ይላል። ሌሪካሊ ሁሉ ነገር ቅንብሩ፣ የእሱ አዘፋፈን እንትን የምትለው አይደለም እና ምርጥ አልበም ነው። አሪፍ ነገር ይሁንልህ አዲስ። የአዲሶች ዘመን ነው አዲስ ያንስ። እሺ ወደዚህ ልምጣና ደግሞ አሁን ስለ አዲስ ስለ ዴቭ ካወራን ረጅም ዓመት እነዚህ አሁን የጠራቸው ሰዎች ሁሉ አልበም ሳያወጡ በፊት የተሰራና ያለቀ አልበም አለ ስቱዲዮ ውስጥ ቆይቷል። ያው ምንድን ነው ይህን ያህል ዘመን የቆየበት ምክንያት? ማለቅ የምትለው እኮ አይደለም አዱ ያለቀው እሰራለሁ በቃ እንደዛ ጣል ጣል እንደነገርኩህ ግን ሙሉ ለሙሉ ልቤ ምንም መርካቶ ነው አገባ ወጣ ገባ ነው። ከዛ ጊዜ እየቆዩ በመጡ ቁጥር ደግሞ የተሰሩት ነገሮች እያረጁ ይመጣሉ። ይታወቃል እኮ ከአንተ ጋር የሚሄዱ ነገሮች ነበሩ። የሰራህ የነበረው ምንድን ነው ምናምን የታወቀ ሄደ። ብዙ ዘፈኖች ጥያለሁ አይ ነው ገንዘቤን ጉልበቴን ታይሜን በተለይ ታይም ነው ደግሞ የማታገኘው ገንዘብ ምናምን እነሱ ነገሮች ተሰርቶ መልሶ ይመጣሉ። ታይምን ግን አትደግመው። ያ በዛ በልጅነት ፊት የሰራኸውን አሁን ላይ ኤግዛክትሊ ምንም በዛ ሰዓት እኮ ወጥቶ ቢሆን የራሱ ውጤት ይኖረዋል ምናምን ትንሽ ማወቅ አንዳንዴ አስቸጋሪ ነው ፈር ያደርጋል እና ለዛ እነዛ ነገሮች እንትን እያሉ እያረጁብኝ ምናምን ከዛ ደግሞ አንዳንዶቹን ደግሞ ሰማቸዋለሁ የሰው አልገቡ ይሄዳሉ። ያው የሰጡ ሰዎችም ይመጣሉ ዝም ብሎ ምናምን ለአንተ የሰጡህን በኋላ ይሰጧቸዋል። ሰማቸዋለሁ ተሰርተው ወጥተው ምናምን ከዛ ያለፈ አሁን እግዚአብሔር ይመስገን አሁን ጥሩ ሆኗል።
ፋይናላይዝ አድርገን እናውጣዋለን። በእርግጠኝነት በቅርብ ጊዜ እናውጣዋለን። አዎ አዳዲስ ስራዎች ስለጨመርን ምናምን አዲስ እንዲወጣ ፈልጋለሁ። አሁን ቆይቷል ከሰማው ስላንተ አልበም ጥሩ ነገር እንዳያስክ የቅርብ ሰዎች ነግሮኛል። እንደውም አሁን ከአዲስ ጋር ኢንተርቪው ላደርግ ነው ምንም ላንሳበት ስል ብዙዎቹ የቅርብ ጓደኞች እስኪ ስለዚህ አንሳበት፣ ምክንያቱም አሪፍ ነገር ይዟል። አሁንም የሚጠሩት ሙዚቀኞች ሳይወጡ በፊት ሁላ የተጀመሩ ስራዎች አሉ። እንዳልከው ታይምህን ገንዘብህን ብዙ እንግልት ይደርሳል። ገባ ያደክማል። እዛ ጋር ደግሞ የቀኑ ሰረሰራ በጣም ሲጠየቅ የሚያወራው ነገር ነው የስቱዲዮ ነገር እና ሁሉም ሲጠየቅ ያንን ደግሞ ማለፍ ነው ትልቁ ነገር። በዛው ስታልፍ ነው እና የኔ እንኳን ያው እንዳለው ቀደም እንዳነሳው ሁለት ስራ ሲሆን ብዙ ነገር ውስጥም ስለምገባ እሱም ነገር ነው ወደኋላ ያደረገኝ። አሁን ይሄን በተለይ እቺን 3 አመት ከምናምን ክለብ ጀመርኩ ጀምሮ ፋይናላይዝ ለማድረግ ብዬ እኮ ጀምሬ ነው እዛ ውስጥ ገብቼ የቀረሁት ክለብ ላይ እና እሱ ቢዚ ሲያደርገን ሰርግ በተለይ አሁን ሰርግ ከፍተኛውን ወደ ዋናው ርዕስ መጣል የአልበም ጉዳይ እንጨርሰውና ወደ ሰርጉ ዋናው የጥያቄ ርዕስ እኔ የምልህ አዲስ ሙላት በጣም ብዙ ሰርግ የከተማውን ሰርግ በመስራት እና እንደውም ስሰማ ምንድነው የተለያዩ ልብሶች ነው ይዘው የሚሄደው እና ለብቻው ተኳሽ አለው ሸሚዝ አስተካካይ ከረባት ምናምን እና እዚህኛው ሰርግ ላይ ካይኸው እዛኛው ላይ ደግሞ ሌላ ልብስ ለብሶ ነው የምታየውና በአንድ ቀን በተከታታይ ቀናቶች ነፍ ሰርግ እና ይሄ መርካቶ ላይ ያለ የሥራ ግንኙነት እንትን ነው አሚን ችሎታ እንዳለ ነው። ማንም ሰው የሚወድ ሰው ነህ ጎበዝ ነህ። ግን ይሄ ስራዎችን የማግኘት ስራዎችን የሚያስ ነገር እና ብዙ ሰርግ ነው የምትሰራው። እስኪ ነገር ይችላል Yeah.